ኦሬዲ እጅ ላይ ካለ ሀብት ቀንሰህ መስጠትን ከቻልክ አየው ሰርተህ ለማግኘት መታተር አይከብድ። በቃ ትንሽ ነገር እንኳን ቴንኪው እንኳን ተብለን ክላስሩም ውስጥ ሲጨበጨብልን የምንደሰተው እኮ ደስታ ነው። እንደዛ አይነት ስሜት አይደለም በፍጹም የተሰማኝ በፍጹም ምንም። ግን ሰላም ግን ተሰማ። ለመስደብ መሰባሰብ ይቻላል፣ ለመግደል ለማጥቃት መሰባሰብ ይቻላል፣ ለመኮነን መሰባሰብ ይቻላል። ግን ለማመስገን መሰባሰብ በጣም ውድ ነው። ሰላም ማለት ልክነት ውስጥ መቆየት ነው። በሐሳብ አንድ ላትሆን ትችላለህ፣ በደግነት ግን አንድ መሆን ይቻላል። በህይወት የምጠየፈው ነገር ከድህነትም በላይ መሃይምነት ነው። ማወቅ ማስተዋል ነው። የማወቅ ደግሞ ልዕልናው ስብዕና ነው። ባወክ ቁጥር ዝምታን መምረጥህ ነው። ባወክ ቁጥር ማድመጥን ማስቀደምህ ነው። ባወክ ቁጥር በሌላው ጫማ መቆምን መለማመድህ ነው። ይሄ ነው ልዩነታቸው። እውቀትን በሸሸህ ቁጥር ከክብር ትሸሻለህ። እውቀትን ከሸሸህ ቁጥር ከከፍታ ትወርዳለህ። ተራራው ያ ነው። ተራራው እውቀት ነው። ማዘን መቻል በተለይ ዚስ ዴይስ ሳይንሱ መጨከን ሳይንሳዊ ነው በሚልበት ዓለም ውስጥ ለማዘን መታደል በጣም ትልቅ ሽልማት ነው። ኢምፓቲን I understand you, I feel you, I'm concerned. I understand you, I feel you, I'm concerned. የመጪው ዘመን ስኬት በህልምና በግብ ብቻ አይሳካም። ይልቁንም አስፈላጊ በሆኑ ክህሎቶች ራስን ማብቃት ይጠይቃል። ቢልኮር የአመራርነት ስልጠናና የምርምር ተቋም ሁነኛ የሆኑ ክህሎቶችን ከትምህርት ባሻገር ወጣቶች የሚያስፈልጋቸውን እጅግ ሚና ያላቸውን ክህሎቶችና የህይወት ትምህርቶች አዘጋጅተዋል። በዚህ ዙር የምንሰጣቸው ስልጠናዎች ኢሞሽናል ኢንተለጀንስ፣ ፐብሊክ ስፒኪንግ፣ ሰልፍ ሊደርሺፕ፣ ዘ ፊውቸር ኦፍ ኤአይ፣ አንተርፕረነርሺፕ ናቸው። በዚህ ክረምት የተዘጋጀውን ልዩ የክረምት ስልጠና እንድትሳተፉ ይጋብዛል። አድራሻችን ብስራተ ገብርኤል አዶት ሲኒማ 4ኛ ፎቅ ሲሆን ለበለጠ መረጃ በ0979 96 35 35 ይደውሉ። ቢልኮር የአመራርነት ስልጠናና የምርምር ተቋም። ውድ የኮንሺየስ ኢትዮጵያ ተከታታዮቻችን በቢልኮር ኢንስቲትዩት እየተዘጋጀ የሚቀርብላችሁ በመሐመድ አሊ ቡርሃንና በኔ በጋራ በትብብር የሚቀርብላችሁ ሳምንታዊ ፕሮግራማችን እነሆ ዛሬ ለየት ባለ መልኩ መተናል። እንግዲህ ይሄ ሳምንት ወይም የትላንቱ ቀን የመሐመድ አሊ ቀን ተብሎ መጠራት የቻለበት ምክንያት ምንድነው የሚለውን ወቅታዊ አጀንዳም ከዛ በተጨማሪ ደግሞ ኢምፓቲ በሌሎች ሰዎች ጫማ ውስጥ ሆኖ ማየት የሚባለው ነገር ለሌሎች ማሰብ፣ ማዘን፣ መቆርቆር፣ ማገዝ የሚባለውን ነገር በሰፊው የምናይበት ፕሮግራማችን ነው የሚሆነው። ማሜ እንኳን ደህና መጣ። እንኳን ደህና መጣ። እንዴት ነህ? በጣም ሰላም። እንዴት ነበር ሳምንቱ? በጣም ቆንጆ ሳምንት ነበር። ቆንጆ ሳምንት አልፎ ቆንጆ ጊዜ አልፏል። በጣም ዛሬ ትንሽ ፏ ብለሃል። ምክንያቱም ማወቅ እንችላለን? በጣም የኢምፓቲ ውጤት ነው። በጣም የኢምፓቲ ውጤት ነው እና ሰዎች እንዳልከው ነው። ሰዎች በሌላ ሰው ጫማ ቆሞ ማሰብ መለማመድን ሲያሳዩ ሰዎች የመኖር ትርጉም ይሰማቸዋል። እሱን ስሜት ስላየሁበት ለኢምፓቲ ባለሟሎች ባለቤቶች አክብሮትም እና መደሰትም ያለኝ ደስታ ነው። ማሜ ብዙ ጊዜ ስሜቶችን በቃላት መግለጽ ይቸግራል ይባላል እና ካንተ ፊት እሱን ነበር ትላንትና ሳየው እና ቁጭ ብለህ እንደዚህ ብለህ ስታይ ፎቶዎችም ላይ እዛም ተገኝቼ ነበር እና አታያየትህ ሁልጊዜም የሆነ አታያየት አለ። የሆነ ነገር ሲመስጥህ ወይም ውስጥ ሲገባ የምታይበት መንገድ አለ እና ትላንትና ግን ስለሌላ ሰው አይደለም ስለሌላ ጉዳይ አይደለም እና ሰዎች ያንተን ሐሳብ ተረድተው ሐሳብህን አክብረው ሐሳብህ ሐሳባችን ነው ብለው
ስሜታቸውን የገለጹበት ክብራቸውን የገለጹበት ፕሮግራም ነው ብዬ አስባለሁ። እና እስኪ እንድትወስደኝ ወደ ኢምፓቲ ገብተን በደንብ ከማውራታችን በፊት የእውነት ታውቅ ነበረ ፕሮግራሙን በደንብ ወይ እንዴት ነበረ ፕሮግራሙ? እንዴት ማን ነው ይዞ ሄደው? እዛ ቦታ ላይ ስትገባ ያየኸው ነገር ምን አይነት ስሜት ፈጠረብህ? አይ ቲንክ ሰርፕራይዝ ነገር እንደነበረ አውቃለሁ እና እስኪ ትንሽ ጆርኒውን አጫውተኝ በደንብ። በጣም አንዳንድ ጊዜ ልቦለድ ላይ ስንጽፋቸው ደስ የሚሉ ኢቨንቶች አሉ በቃ እንዲሁ። እና ደግሞ አንዳንድ ጊዜ እናትህ ሞተች ወንድምህ ሞተ የሚል መርዶ ነው በብዛት ድንገት የምንሰማው። ድንገት በቃ ሰርፕራይዝ፣ የሀገር የመርዶ ሰርፕራይዝ ይበዛል። ዛን ሰዎችን ለማስደሰት ከምናስበው እና ትኩረት ከምንሰጠው ጉዳይ ሰዎችን ለማስደሰት በጤናማ ሁኔታ ውስጥ ማሰብን ይጠይቃል፣ ኢምፓቲንም ይጠይቃል። ስለዚህ ከራሱ ጉዳይ አልፎ በሌሎች ሰዎች ጉዳይ ትኩረት ሰጥቶ መንቀሳቀስ ፖለር ላይ ሲጻፍ ነው የሚያምረው። ያው እንትን ሩቅ እየሆነብን ከመምጣቱ አንጻር የመወቃቀሱ በቃ ሞተናል፣ ሞራላችን የለም ምናምን የምንላቸው በተጨባጭም ከሞላ ጎደል ራስ ወዳድነት የሆኑ ክፍተቶች በስተው በምናይበት ዓለም ውስጥ የሆኑ ሰዎች ስለሆኑ ሰዎች ጉዳይ ብለው መኖርን ስታየው በቃ it is truly a surprise። ሁለተኛ ደግሞ እኔ አላውቅም፣ ለምሳሌ ማለት ሁሴን ከድር ጋር ለምሳሌ እንተዋወቃለን። ረጅም ጊዜ ወደ ሚዲያ ያመጣኝ ሰው ነው። ባህሬን በጣም ያውቀዋል፣ አብሮ በማሳለፍ በደንብ ማለት በጣም በቅርበት ነው የሚያውቀው። እና አሁን ላይ ልክ ደግሞ አልፌ ከአመታት በኋላ ሳስባቸው እንዴት ታገሰኝ እላለሁ። በተለይ ጠዋት ላይ የመሆናቸውን ነገሮች አሉ። አፍሪካ ቲቪም ቀረጻ በነበረ ረጅም ጊዜ ነው የሰራነው፣ መጽሐፍም ስራ ላይ ምናምን እና አቡበከር ይፈልግሃል አለኝ። ኡስታዝ አቡበከር ይፈልግሃል። እኔ ደግሞ በሚገርም ሁኔታ ዶክተር ኢድሪስንና ኡስታዝ አቡበከርን በደንብ ነው የምሰማቸው፣ በደንብ ነው የሚረዱኝም፣ በትክክልም ነው በመረዳታቸው ውስጥ የምገረምባቸው ነገሮች አሉ ማለት ነው። ከዛ ሲለኝ በቃ ሄድኩኝ ማለት ነው። እና ዛሬ ፕሮግራም አለኝ እና በቃ ፏ እንድትል ይፈልጋሉ አለኝ። በቃ ኖርማል ነው አየህ። ከዛ በጣም እንዲሻወራኝ በቃ ለእኔ ስትል ነው ሲለኝ አልፈለክም ነበር መጀመሪያ? ውይ ያውቃሉ። በኋላ ልካየው ሲገባኝ ሁሴን ማንን እንደምሰማ ያውቃል። ሪስፔክት እና የሚባለው አገናኝቶኛል። ስለዚህ አንድ ፕሮግራም አለኝ እዛ እንሄዳለን አለኝ። ዛትስ ኦኬ ሲለኝ ከዛ የለመድኩትን አለባበስ ደግሞ ቢያንስ የሚለው ስሜት አለ። ይሄ የመጀመሪያ ጊዜ ነው ለምሳሌ እንደዚህ አይነት ሁኔታ ከአክብሮት አንጻር በቃ በዚሁ ሂደት ነው። ከዛ ሲሄድ በጣም በጣም ጠንካራ ሰዎች ናቸው። አሁን ለምሳሌ ሼህ አብዱ ጀሊል ማለት ራሱ የበቃ ጸሐፊ ነው። በጣም ነገሮችን ክሪቲካሊ የሚያይ ሰው ነው። ሰፊ ጊዜ ወስዶ ብዙ ስራዎች ላይ ያለ ሰው ነው። ዲን ዋሊ ማለት እንግዲህ በኢትዮጵያ የመጀመሪያው ኢስላሚክ ቲቪ ቻናል እንኳን በማቋቋም ሂደት ከሙሳ ጋር ሆነው ብዙ አሳልፈዋል። አሁንም በራሱ ፕሮጀክት በጣም ብዙ ነገሮችን የሚተጋ ሰው ነው። ዛዊያ ቲቪን ከአፍሪካ ቲቪ ቀጥሎ በግል የመሰረተ በራሱ ከሙሳ ጋር አብሮ ታዲያ ሐውለት በሚገርም ሁኔታ እንዲህ በአካል እንኳን ቁጭ ብለን አናውቅም፣ ግን
ትናንት እንደውም አላየኋትም፣ ግን ከዚያ በኋላ ሲያጨዋውቱኝ በጣም ሰውነት ያላት በጣም የተራመደች ሰው ናት። በሙያዋ በደንብ ያለች አይደል? ኤግዛክትሊ። አዱኛ ሙጬ በጣም ብዙ ነገሮችን ከኤልያስ አድርጋ ሆኖ ብዙ ነገሮች የሚያደርጉ ናቸው። ኤልያስ አብራር ደግሞ በጣም ጓደኛዬ ነው እሱ በእርግጥ እና በተለየ ኮሚትመንት ስመለከት መሐመድ ፈረጅም በጣም ቢዚ ነው። የሚንበር ቲቪ ኡስታዝ አብዱልፈታ እና የሆነ የተሰባሰቡበት መንገድ ሁሉም ሰብስተንስ ያላቸው በየራሳቸው ቀለም ያላቸው የየራሳቸውን ማንነት የፈጠሩ መንገዳቸውን የሰሩ ሰዎች ናቸው። እነዚህ ሰዎች ከሞላ ጎደል በጣም ቢዚ ሆነው የሚያሳልፉ ሰዎች ናቸው። የተሰባሰቡት የሆነ አክሲዮን ለመመስረት አይደለም፣ የሆነ ወደ ራሳቸው ለሚሆኑ ጉዳይ አይደለም። አሁን አየህ እኔ እንደ ጸሐፊ በተለይ ለመተንተን መጽሐፍ ውስጥ ነው ሀሳብ የምፈልገው ወይ ሰዎችን ነው ኦብዘርቭ ታደርግና እንግዲህ ፖዚቲቭ ነገሮች ለማንጠር በአብዛኛው ፖዚቲቭ ነገሮች ይሄ ዴካደንስ የሚባለው ኤጅ ላይ ከመምጣታችን አንጻር ኢማጂኔሽንን ነው የምትጠቀመው። ግን እነዚህ በግላቸው ማሰብ የሚችሉ በህይወት የስራ መንገድ ውስጥ ያሉ እና እያንዳንዳቸውን ራሳቸውን የሆኑ ሰዎች ናቸው የተሰባሰቡበት ዓላማ ለማመስገን ለማክበር ይኸው እና በሰንበዲ ጉዳይ ላይ የሆነ ሌጋሲ እና እሴት ለማሳየት መሰባሰብ በጣም በእውነት ትልቅ ፋይዳ ነው። እዛ በጣም አታያይ ያልከኝ ነገር ሳስብ የነበረው ይሄንንና ኢትዮጵያ የምትባለዋን ሀገር በተደጋጋሚ ኮንሽስ ኢትዮጵያም ላይ የምናወራቸው ነገሮች ሞራል ነው። በቃ ትልቁ ጸጋ ሞራል የታደለ ሰው ሌላው ቀላል። ምክንያቱም ለምሳሌ ከሰበሰብከው ሀብት ኦልሬዲ እጅ ላይ ካለ ሀብት ቀንሰህ መስጠትን ከቻልክ አየው ሰርተህ ለማግኘት መታተር አይከብድም። እና ከባዱ ማለት ኦልሬዲ አትሃንድ ያለህን ሪሶርሱ የጊዜም በለው የእውቀትም በለው የገንዘብም በለው እነዚህን ነገሮች ያለህን ስቶር ያረከውን መስጠት ከቻልክ በቃ ስራም ላይ ለስራ ጥራት የምትታትር ሰው ነው የምትሆነው። ምክንያቱም የምትሰበስበው ለመሰብሰብ ሳይሆን ለመጠቀምና ለመኖር ስለሚሆን የፋይዳ ሰው ነው የሚያደርገው። እሱን ኢሴንስ አየው። በቃ ይህንን ሳይ ይሄ እንዴት ነው መብዛት የለም መስፋት በየትኛውም ጉዳይ ላይ ሰዎች እንደዚህ መሰባሰብና ስለ ሞራል ስለ ኢቲክስ ነው ትልቁ ነገር ያየሁትና ሰው ማለት ይሄ ነው። በቃ የሰው ልጅ እንደዚህ ሲሆን እያየሁኝ ነበርና ብዙ እንግዳ ነገሮችን ሳስብ አመሸው ማለት ነው። በጣም በትኩረት እያሰብኩ ስለነበረ ነው። እዛ አይነት ጀስቸር በጣም ስሜቱ ምን ይመስላል? ስሜቱ በጣም የሚያረጋጋ ሰማኝ ስትል ነበር። ኤግዛክትሊ። አሁን ዝም ብለህ በኮመን ሴንስ ስትወስደው በቃ ትንሽ ነገር እንኳን ቴንኪው እንኳን ተብለን ክላስሩም ሲጨበጨብልን የምንደሰተው እኮ ደስታ ነው። እንደዛ አይነት ስሜት አይደለም በፍጹም የተሰማኝ በፍጹም ምንም። ግን ሰላም ግን ተሰማኝ ስኖር እኔ የሰላም በቃ ሰላም ነው። ሁልጊዜ ሰላምን ብቻ ነው የምፈልገው። ሰላም ማለት ልክነት ውስጥ መቆየት ነው እና ልክነት ደግሞ ውሸት በሆነ ዓለም ውስጥ በውሸት አጥር ውስጥ ያለ ሰላም አየህ የዛ የውሸቱ ሽታ በቃ ታማኝ ነው እና ዙሪያዬን የከበበኝ ኢምፓቲ ወይም ሞራል እሱ መሀል
ተቀምጬ ሳይ በጣም ተረጋጋሁ እና የመረጋጋት በቃ አለ እኮ ይሄ መተሳሰብ የሚባለው ጉዳይ አለ እኮ። ስለዚህ አሁን እኔ ከዚህ በኋላ የመስራት ምናምን ሞራል አሁን በቃ ከዚህ በኋላማ ብዙ ስራ ለመስራት እንደዛ አይነት አይደለም በፍጹም። ኦኬ ቢያንስ ከዚህ ምን እማራለሁ? ከዚህ በኋላ ስራ ባልሰራ ባልነቃቃ ዋትስኤቨር ግን አትሊስት ሰዎችን መመልከትን እንድመለከት የበለጠ ሰዎችን ስለመመልከት መኖር ምን አይነት ጣዕም አለው? እሱን በቅናት በጣም እያየሁ ነበር። ቀንቼባቸው በጣም ነው የቀናሁት። መኖር በእነሱ በጣም ነው የቀናሁት። ሳይር ለኪ ባይዘው እድለኞች ናቸው። አይ አንተ እንደዚህ ሆኖ አይደለም፣ በፍጹም እሱ አይደለም። ለምሳሌ ምንም ነገር አልሆን ምንም አይኖር ይልበል ቱ ዘ ማክሲመም በቃ አልፋለሁ። አም ሲንግል ፐርሰን የማስተላልፈው መልእክት አይደለም። ለምሳሌ በጣም ሀብታም መሆኔና በጣም ድሃ መሆኔ የማስተላልፈው መልእክት አይደለም። የማስተላልፈው እኔን ነው። እኔ ማለት ደግሞ የምትኖረው ነገር ነው። ኖረውት እኮ ነው እነሱ ከዛ አዳራሽ ሲወጡ እኮ የደከሙት ሁሉ ድካምና ፐርሰናል ደግሞ የግል የሆነ ሸክሞቻቸውን እንደ አዲስ በርደኖቻቸውን ይሸከማሉ። እኔስ ተመስግኜ አቅም ሞራል ተሰጥቶ ምንም በማላውቀው ሁኔታ ውስጥ ሲሆን ተሸላሚ ነኝ እኔ። ሸላሚዎቹ ወይ የሆነ የንጆ ሰራተኞች ነው ታታሪ ሰራተኛ ነው ሸልሙት አይደለም። በቃ ሁሉ ፌሰተር ተሰባስበህ አየው። ለመስደብ መሰባሰብ ይቻላል፣ ለመግደል ለማጥቃት መሰባሰብ ይቻላል፣ ለመኮነን መሰባሰብ ይቻላል። ግን ለማመስገን መሰባሰብ በጣም ውድ ነው። ምክንያቱም ለመስደብ መሰባሰብ ኢጎ የአሸናፊነትና የልክነኝ ስሜትን የሚፈጥር በተለይ ላልተማረ ለደነቆረ የለም ማቹሪቲ ላይ ጭንቅላቱ መስራት ካልቻለ ሰው ኢሞሽን የሆነን ሰው በመጨፍለቅ ውስጥ ኢሞሽንህን የበላይነትን አሸነፍኩ የማለት ስሜትን ስለሆነ የምታየው ኤነርጂ ታገኛለህ። ኔጌቲቭሊ ፖዚቲቭሊ ግን ለማመስገን አየው ለማመስገን ለምሳሌ ጸሐፊዎች ናቸው እኮ ጸሐፊ ሆነህ ጸሐፊን ማመስገን፣ አስተማሪ ሆነህ አስተማሪን ማመስገን እንዴ በጣም ትልቅ በጣም ቀንቼባቸው they lived it I didn't አላደረኩትም አይ አድርገውታል። ይሄ ማድረጋቸው ውስጥ እኔ ኢትዮጵያን እየፈለኩ ነበር። አሁን በቃ ይሄ ወደ ነገ ስታይ ይሄንን አሁን ይሄ ብሔር ቢባል አየው ኡቡንቱ ማለት አይ አም ቢኮዝ ዊ አር እንደሚሉት they lived it። ደሞስ ጉጉታቸው ሁሉ ስለ አለኝታነት ነው። ይሄንን በቃ የፀሐይ መንጋት በለው ልብ ውስጥ ያለን ፍካት ማየት ስሜቱ ጥልቀት አለው፣ ያስቀናል እና ሰላም ተሰማኝ። ዙሪያዬ ላይ ስለ ደግ መሆን የሚሯሯጡ ሰዎችን ማየት አትፈራም። መደበኛው ህይወት ስትኖር ትፈራለህ። ሰው ሊያስዋሸኝ ይችላል። አየው የሆነ ነገር ሞራሊ ያው ማለት ህይወት ማለት ሞራሊ እንደምን ብለህ እንደው ትንሽ ፐርሰንት ቢሆን እንደው ትንሽዬ ለህሊናዬ የምትላትን ነገር መለማመድ ነው መኖር። ባወቀው ማብራራት ነው። ደግሞ ነገር ሌላ ማብራሪያ መቀጠል አይቀር። ግን ለህሊና የምትኖራትን ነገር መፈለግ ውድ ነው በጣም። ከዛ አንጻር ዙሪያ ስለ ደግነት የሚሯሯጥ ወጀብ ስታይ አንድ አዳራሽ ውስጥ በቃ ሰላም ነኝ። ስለዚህ አይ ካን ቢ whatever I like አልጨነቅም ማለት ነው። እሱን አስተማሩ። it's a big lesson ለኔ ትምህርት ነው። ለመስራት ሳይሆን ያነሳሳኝ ሰው ለመሆን የሆነን ሰው ለማየት መቻል
ምን ያክል እንደሚያስቀና ግን በደንብ ነው ያሳዩኝ። ይሄን ከልቤ ነው ማነሳው ማለት ነው። this is what I have seen ስጽፈው ቀላል ሞራል በቃ ሰው ለሰው መኖር ለመጻፍ ቀላል ነው። ግን የሆኑ የታደሉ ስብስቦች አድርገውት ግን ሳይ እንዴ ቢላል በቃ ማለት ደግሞ ያለፉትን ሳምንታት ስለሞራል አውርተናል። እንዴ እነዚህን ሰዎች አየሁኝና አመሰገንኳቸው። አዳራሽ ውስጥ የተገኙት እነ ቴዎድሮስ ተክለአረጋይ፣ እነ ኋላ እሸት፣ እነ ሰለሞን ለማ ብዙ ደግሞ አሉ። ሃይማኖትም አይደለም ያሰባሰባቸው ማለት የሆነ ኢሴንስ ኦፍ ሰውነት አለ። በጣም ኮንሰርንድ ናቸው። ኦኬ ይሄ እኮ ከባድ ነው። የሆኑ ቢዝነስ ተቋማት አሁን ለምሳሌ እነ ተምር ሴት ምናምን ትላቸው እነዚህ እንደ ተቋምም አይደል ሰው አንተ ተቋም ሰው ሆኖ አየው ማለት በቃ ኮንሰርንድ ይሄ ሶሻል ላይፍ የምትለውን ነገር ኦኬ ታዲያ ለምን እንደዚህ አሁን እኔ በጣም ያጓጉኝ መሰለኝ። ታዲያ ይሄን መሆን ማባዛት እንዴት አይችልም? አይ በቃ በመላው ዓለም እንደምትለው ስሜት የለው ትልቅ በስርዓት ነው የነበር። ይሄን ነው ሳስብ በዚህ ስሜት ውስጥ የሚያሳልፉት በጣም ያንተንም ግን ትዝብት ደግሞ ኢምፓቲ ያንተ ሰብጀክት ነው አንተም ነበር እና እስኪ what did you see እና what did you observe በተለይ ሞራል እኔ ምን ማሜ ደስ አለኝ መሰለህ ሁለት ነገር። አንደኛ በሐሳብ አንድ ላትሆን ትችላለህ፣ በደግነት ግን አንድ መሆን ይቻላል። ያንን አይቻልም ለካ በደግነት በሐሳብ ራሱ የሚለያዩ ሰዎች፣ በፊሎሶፊ የሚለያዩ ሰዎች፣ ምናልባት በሪሊጂየስ ሴክት የሚለያዩ ሰዎች፣ በእምነት የሚለያዩ ሰዎች በደግነት ግን አብሮ ሲሰለፉ አየውና this is a very ጥሩ ሞዴል ነው። it was not about Muhammad Ali ወይም ቡርሃን it was about symbol of unity, symbol of empathy እና ሰው ልጅ በዚህ ነው በስራ ነው አንድ የሚሆነው፣ በደግነት ነው በሞራል ነው አንድ የሚሆነው እና ያንን መቼም በሞራል አንድ መሆን አለመቻል ነው ብዙ ነገር ዋጋ ያስከፈልን እዚህ ሀገር ውስጥና ያንን አየው በጣም ደስ አለኝ። እንዳልከው ብዙ ሰው እነ ዶክተር ሌስ እነ ኡስታዝ አቡበከር ሌሎቹም እነ ሁሴን ከድር ስም ብጠራ ያው አንስታቸዋልና የሆነ ምንድነው የሆነ ለአንድ ነገር ሲሯሯጡ ገባህ አባባሌ የሆነ ነገር ለማንገስ የሆነ ነገር ከፍ ለማድረግ ሽሩጉድ ሲሉ እንደ ልጅ ማለት ነው። ሐቂቃ አንተን ይዞ ሲገቡ ሲወጡ እንዳታቅ ሲያረጉ የምትሸለመውን ነገር የሆነው ሰው እኔ ጋር አምጥቶ በቃ እዚህ ጋር ይቀመጥ ምናምን ሲል ይሄ ያለበሱን ልብስ አበባው ምናምን ሲሉ ማለት ዝም ብለህ ስታስበው በራሽናል ማይንድ ይሄ ሁላ ሽሩጉድ ምንድነው? ልጆች አይደሉም። የሆነ የመድረክ ፕሮግራም አዘጋጅቶ አይደለም ገንዘብ አስከፍሎ የሚያስገቡበት ሰርግ አይደለም የሆነ ነገር አይደለም እና it was all about ለሰው ልጅ የሰጡት ቦታ ኮንሰርን ነው፣ ሰውነት ነው። በሰውነት በደግነት አንድነት እንዳለ አንደኛ ፊል አደረኩኝና ይሄ በጣም መበረታታት ያለበት ከልቸር ነው። ሁለተኛ በጣም ያስደሰተኝ እኔ ሁለት የሚያስደስቱኝ ነገሮች ነው እንደዚህ አይገጥሙኝም። ሁለተኛ ያስደሰተኝ በሌላ አይነት ደግነት አንድ የሚሆን ነገር ተለምዷል። ለምሳሌ የተራበ ሰው በማብላት ሪላቲቭሊ አንድነት ይፈጠራል። አሁን ብዙ አሉ አይደል የሚያበሉ የቲም ሲኖር ጥሩ ነው አንድነት ፈጥሮ የሆነ ነገር ይረዳል። የሆኑ የተቸገሩ ሰዎች ሲኖር በማከም ላይ አንድነት ይፈጠራል አይደል። የሆነ ሰው ለምሳሌ የሆነ ህመም አለበት ውጭ ሊላክ ነው ሲባል ብር ያዋጣል። ጥሩ እኮ ሴቶች አሉ፣ በዛ ብዙ ሰዎች የዳኑ አሉ። በዛ ብዙ ሰዎች አሁን ብትሄድ መቄዶንያ ባቡል ኸይር ሰው ይረዳል፣ ደግነት አለ። ግን ያላየሁት አንድነትና ደግነት በበቂ ሁኔታ በእውቀት ዙሪያ ነው። ይሄን ኦብዘርቭ አድርገሃል ማለት በጣም እኮ የሚገርም ነው። በጣም አሪፍ አመጣው። በጣም እውቀት በጣም ትልቅ ዋጋ ያለው ነገር ነው። እነዚህ እውቀትን ለማክበር አንድ መሆን በጣም ትልቅ ነገር ነው። በጣም
ይሄ ሌላ ከፍታ ነው። በሌላው ልምምዱ ነበረን፣ ግን እውቀትን በማክበር ጽሁፍን በማክበር ደራሲን በማክበር አሳቢን በማክበር ፈላስፋን በማክበር ብዙ የተለመደ አይደለም። ይኖር ይሆናል እዛም እዚህም የሆነ ነገር፣ ግን በዚህ ልክ ከፍታ ባለው እንትን ይሄ በጣም ትልቅ እኔ እንደ መነሻ በደንብ መታየት ያለበት በእኛም ማህበረሰብ ሚስ የምናደርገው ነገር ነው ብዬ ነው ማስበው። ለእውቀት ያለን ቦታ እውነት ለመናገር ከፍ ቢል ኖሮ አሁን ያለንበት ቦታ አንሆንም ብዬ አስባለሁ። ሁለት የጎደሉን ነገሮች እውቀትና ደግነት። ስናወራም የነበረው ኮምፒተንስ ነው ሞራል ነው ብዬ እንደውም ስሞግት የቱን ነው ያጣ ነው። እውቀት ኮምፒተንስን ከፍ የሚያደርግ ነው። በእውቀት ውስጥ ሞራል ከፍ ይደረጋል። የሁለቱም ኢንትሪ ፖይንታቸው መነሻቸው ማወቅ ነው እና የማንበብ ጀነሬሽን ተብለን የቅራ ጀነሬሽን ተብለን ኑን ወልቀለሚ እያለ አላህ እንትን ያወረደበት ጀነሬሽን ሆኖ የቅራ ጀነሬሽን ተብሎ የሰው ልጅን ወደዚች ምድር ሲፈጥረው ለመላእክቶች እንዲህ ምድር የሚያጠፉ ምናምን ብሎ ሲሞግቱት እናንተ ማታውቁትን እኔ ያውቃለሁ ካለ በኋላ አላህ Subhanahu Wa Ta'ala እንግዲህ አደምን እንግዲህ አሳወቀው እውቀት አይደል። ከዛ በኋላ ለመላእክቶች ሲጠይቃቸው አናውቅም አሉ። በል ነገራቸው ብሎ አደምን እኮ አንዱ የሰውነት ክብሩን ከፍ ያደረገበት እውቀት ነው። እውቀትን በሸሸህ ቁጥር ከክብር ትሸሻለህ። እውቀትን ከሸሸ ቁጥር ከከፍታ ትወርዳለህ። ተራራው ያ ነው። ተራራው እውቀት ነው። ተራራው ደግነት ነው። ባወቅክ ቁጥር ደግሞ ትህትና መብለጥ አለበት፣ ደግነት መምጣት አለበት። ሁለቱ ሲተሳሰሩ ትልቅ ለኔ ከኋላ ቁጭ ብዬ ነበር ማየት የመረጥኩትና ከኋላ ቁጭ ብዬ ያያየው ነበርና በጣም ደስ ብሎኛል። ሌላው እንግዲህ ፐርሰናሊ ያው ካንተ ጋር ኮንሺየስ ኢትዮጵያን እየሰራን ባለንበት ወቅት እና ከዛ ጋር በተያያዘ ስለሆነ ይሄ ተከሰተው መነሻውም እዚሁ ባወራነው ነገር ስለነበረ አንተም ፐርሰናሊ ደግሞ ያኔ ተከፍተህ ስሜታዊ ሆነ ስትገልጫቸው ሰዎች ተናግረው ምናምን ስትናገረው የነበረበት መንገድ ድንቁርና ጆሮ የለውም ምናምን እያልክ ስትል ደግሞ ዛሬው በዚሁ ምላስህ ደግሞ ይሄው እንዲህ አይነት ሰዎች አሉ ኬር የሚያደርጉ የሚለውን ደግሞ ሌላ ቨርዥን አላህ ስላሳየን ደግሞ በጣም ደስ ብሎኛል። ስለዚህ ለአንተም በመሆኑ ደግሞ ፐርሰናሊ እውቀትና ደግነት ዊዝ ባንተ ሰበብ ደግሞ ሆኖ በዚህ ውይይታችን ሰበብ ሆኖ መምጣቱ ደግሞ I'm very much honored and privileged እና እኔ ከዚህም በላይ ዲዘርቭ ያደርጋል ብዬ ነው ማስበው። ደግሞ በእርግጠኝነት ሌሎችም ፕሮግራሞች ይሆናል። አንድ መጽሐፍ እኮ 400,000 ብር የተሸጠበት ፕሮግራም እኮ ብዙ እኮ የተለመደ አይደለም። ሌላኛው 250,000 ብር አንድ ሺህ ገጽ መጽሐፍ አሳተሙ። ይሄ አሁን ይሄን ራሱ አታውቅም ነበር አይደል? እንደዚህ መስራታቸው እስከዛሬ የጻፍካቸውን ከፊሎሶፊ ጋር የተገናኙና ከኢስላሚክ ጋር የተገናኙ መጽሐፎችን በሁለት ጥራስ ይሄ አሁን ትልቅ መጽሐፍ ነው። በቃ ስለ ፊሎሶፊ ሰው ማወቅ ቢፈልግ የብርሃን ሚዲያ ገዝቼዋለሁ እኔ በጣም ይሄም ራሱ አንድ ስራ ነው። አንተ ራሱ ልክ ነህ። በቃ ሙሉ ኢንድ ቱ ኢንድ መነበብ ይችላል። ዲስከስ እናደርገዋለን ሌላ ጊዜ እዚህ መጽሐፍ ላይ ተነስተን ዲስከስ የምናደርገው ነገር ነው የሚሆነውና በሚሊየንስ እውቀት ሲሸጥ በጣም ያስደስታል ሐቂቃ ማለት ነው። አሁን ባነሳው ማለት በጣም ጥሩ ነው ያነሳው ማለት ደግነትና ዕውቀት እና ለዕውቀት ደግ መሆኑ በጣም ነው የሚያስቀናው። ጥሩ አታይ ነው ያሳየኛው ማለት ለዕውቀት ደግ መሆኑ ዕውቀት በጣም ክብር ይፈልጋል። ከዛ ሲምቦል በጣም ትልቁ ነጥብ ሲምቦል ነው ያየነው። ድንቁርና በተለይ ይሄ መሐይምነት አሁን ይሄንን ነገር ስናነሳ በቃ አዋቂ ትምክት ቢያንስ መሐይም መሆንን 100% እንደምጠላ መናገር ይችላል። አዋቂ ነኝ ብዬ ባልናገር እንኳን ግን በጣም በህይወት የምጠየፈው ነገር ከድህነትም በላይ መሐይምነት ነው። ምክንያቱም መሐይም መሆን ማለት ቀፎ መሆን ማለት ነው። አንድ እስክሪብቶ ቀፎ ዝም ብለህ አውጣው ውስጡን በቀፎ አጽፈው ግን የእስክሪብቶ መልክ አለው። ስለዚህ ፋይዳውን ነው መሆን የምፈልገው። እስክሪብቶ ከተባልኩ መጽሐፍን ነው እንጂ የምፈልገው የሆነ ቀፎ ማማሩ አይደለም።
ስለዚህ ይሄ ዘመን ለምሳሌ የተለያየ ብዕር አይነት በጣም በተለያየ የሚያማምሩ ቀፎዎች በመሰራቱ ዋጋው እንዲለያይ ሲሆን እናያለን። እንደዚህ አይነት ሰው መሆን ቢያንስ አልፈልግም። ስለዚህ አሁን ያሳየኝ ግሊምስ ለእውቀት ደግ መሆን በጣም በቃ ለእውቀት ደግ የመሆን ክፍተት አለብን። ኢትዮጵያ ሀገራችን ናት ማለት ሀገር ናት። በቃ በአማርኛ የምናወራበት ህዝብ ሁሉ በቃ ኢትዮጵያ ነው። ፈረንጁም አማርኛ ከሰማ በቃ ኢትዮጵያ ነው። በቃ ሴቱ ሴንስ ያደርገዋል። ከዛ አንጻር የምናወራውን የሀገርኛ ቋንቋ ማለት ነው። ይሄንንም ስንል በቃ ኦሮሞኛም፣ ትግርኛም፣ ወላይትኛ ምናምን እዚህ ውስጥ በቃ አሉ በሀገር ቋንቋ እንደ በቃ ሀገር አለን ካልን ለእውቀት ደግ መሆን ክፍተት አለብን። ብላክ ኤንድ ዋይት በተለያየ መልኩ ለምሳሌ አዋቂ እውቀቱን ይደብቃል። አሁን ዩኒቨርሲቲ ውስጥ ያሳለፍኳቸው ብዙ ገጠመኞች አሉ። አንዳንዴ እውቀትን ሲደብቁ ሰዎች አሉ ማለት ሼር ለማድረግ ተማሪም ጓደኛሞች ነን፣ ተማሪም ከተማሪ ሲደባበቅ ታየዋለህ። በጣም ነፃ አይደለም። ያው ኮምፒቲሽን ስለሆነ መበላለጥ በቃ እዛ ላይ ነው። አየኸው መበላላትን የጀመርነው። መምህሩም ቆጥቦ ሲሰጥ ታየዋለህ። እና ብዙ ጊዜ መምህሮች በጣም ቼር የሆነና ከልቡ ሲያስተምር ያየሁት የሚችለውን ሞቅ አልወጣም በቃ እከታተለዋለሁ። በጣም ምንም በቃ ማማጡን ፓሽኑን ነው እንጂ የማየው በጣም ማወቅ አለማወቁን አይደለም። ግን በጣም ቢያውቅም ስስታም የሆነ አስተማሪ አልገባም፣ ምንም በረከትም አላገኝበትም ነው። እና ለእውቀት ደግ መሆን ባወቀው አለመሳሳት አት ዘ ሴም ታይም ላወቁ ወይም ለማወቅ ጉጉት ላላቸው ሰዎች ደግሞ እንዳልከው ለማሰብ ሰደቃ ወይም በረከት ወይም ትኩረት መስጠት በጣም ማደግ ነው። እና ኢትስ ሲምቦል በቃ መኖር ካልን ፋይዳ ማለት በቃ ለዚህ አይነት እንትን ትልቅ ግሊምስ ነው ለእውቀት ደግ መሆን የሚለው ስሜት። ድንቁርና መልክ የለውም፣ አየው አፍ ብቻ እንጂ ጆሮ የለውም። ትክክል ነው። እዚሁ መድረክ ነው ያልኩት። የመጪው ዘመን ስኬት በህልምና በግብ ብቻ አይሳካም። ይልቁንም አስፈላጊ በሆኑ ክህሎቶች ራስን ማብቃት ይጠይቃል። ቢልኮር የአመራርነት ስልጠናና የምርምር ተቋም ሁነኛ የሆኑ ክህሎቶችን ከትምህርት ባሻገር ወጣቶች የሚያስፈልጋቸውን እጅግ ሚና ያላቸውን ክህሎቶችና የህይወት ትምህርቶች አዘጋጅተዋል። በዚህ ዙር የምንሰጣቸው ስልጠናዎች ኢሞሽናል ኢንቴሊጀንስ፣ ፐብሊክ ስፒኪንግ፣ ሰልፍ ሊደርሺፕ፣ ዘ ፊውቸር ኦፍ ኤአይ፣ አንተርፕረነርሺፕ ናቸው። በዚህ ክረምት የተዘጋጀውን ልዩ የክረምት ስልጠና እንድትሳተፉ ይጋብዛል። አድራሻችን ብስራተ ገብርኤል አዶት ሲኒማ 4ኛ ፎቅ ሲሆን ለበለጠ መረጃ በ0979 963535 ይደውሉ። ቢልኮር የአመራርነት ስልጠናና የምርምር ተቋም። ማወቅ ማስተዋል ነው። የማወቅ ደግሞ ልዕልናው ስብዕና ነው። ባወቅ ቁጥር ዝምታን መምረጥህ ነው። ባወቅ ቁጥር ማድመጥን ማስቀደምህ ነው። ባወቅ ቁጥር በሌላው ጫማ መቆምን መለማመድህ ነው። ይሄ ነው ልዩነታቸው። ለዚያ ነው ድንቁርናን የምጠላው። ድሃ በሆን ጎዳና ብኖር ኖርማል ነው ማለት ኢትስ ኮመን የምንኖረው አጠቃላይ ህይወት ከበላ ነው ከለበስ ነው ወይ ከካበት ነው ጋር አይገናኝ። ፐርሰናሊቲ የሚባለው ጉዳይ ከምናራምደው አመለካከት ጋር ነው የሚያያዘው። አንዱ በጣም ሀብታም ሊያስቀይምህ ይችላል። አንዱ በጣም ድሃ ምስኪን በጣም ልታከብረው ሊያደርግህ ይችላል። አንዱ በጣም አዋቂ ሊያስቀይምህ ይችላል። አንዱ በጣም አየው መሀይም ሊያስደስት አይችልም። ባይዘው በጣም በልዩነት ማየት ያለብን ድንቁርና አየው አፍ እንጂ ጆሮ ስለሌለው ሊያስደስት አይችልም። ይሄ ምንም የተረጋገጠ ነገር ነው። አይ እንትና ብለን አሁን ልንጠቅስ እንኳ ብንችል የለም። አሁን በሀገራችን አንዳንዴ በጣም ትልቁ ሚስቴክ እናቶቻችን እኮ አልተማሩም የሚል ልማዳዊ አባባል እንደነሱ ዊዝደምን ይጠጣ የለም። የእውቀት ሚስጢር መኖር ነው። በመኖር ውስጥ ያካበቱት ዊዝደም አለ። ድንቁርና ስንል ማንበብና መጻፍ መቻል አይደለም። ይኸው
በህይወት ውስጥም ትምህርት አለ። ማዳመጥ መቻል ያ ሊትረሲ ነው እንጂ ከስቱፒዲቲ ጋር የሚገናኝ ነገር የለም። ታነባለህ ወይ ትጽፋለህ ባት ሊትሬት ነህ እንጂ እውቀትህን አይለህም። አመሰግናለሁ። ስለዚህ እውቀት የምንለው ድንቁርና ስም የዊዝደምን ተቃራኒ ለማንሳት ነው። ሰውየው በጣም ብዙ ማዕረግ ያለው ዲግሪዎች ኖሮትም መሀይም ሊሆን ይችላል። ድንቁርና የሚባለው ጉዳይ በቃ ግትር እኔ ልክ የሚል አመለካከት ያለው ሰው ግን ዶክተር የሆነ ሰው እናገኛለን። በቃ መሀይም እንደዚህ እንደማለታችን ነው የሚለውን ከያዝን ማወቅ ደግሞ ትህትናን ያስተምራል። ትህትና ማለት አንተ አውቃለሁ የምትለውን ያክል የሚያቃቻል ወይንም በላጫል በየትኛውም ሁኔታ ውስጥ በልጠን አንበቃ ተበላጮችም ነን። ስለዚህ በላጭ ብቻ አይደለንም ተበላጭ ነን ካልን ልክ ስንናገር ሌላው የሚናገረው ሊበልጠንም እንደሚችል አቻም ሊሆን እንደሚችል ቱ ዘ ሚኒመም አቻ ሊሆን እንደሚችል ማሰብ ብንበልጠው እንኳን ሁልጊዜ አንበልጠው የሚበልጥብን ማንግላል። እነዚህን ጉዳዮች ስታየው ለእውቀት ደግ መሆን ብለህ ያመጣው ሐሳብ እንደ ትልቅ እሴት ቢታይ ተሞክሮ ቢሆን በጣም ጸጋ ነው። የትናንቱ ምሽት ለኔ ከቁስ ጸጋ በላይ ዩኒቲ ሰዎች ዩኒፋይድ ሆነው አንድን ጉዳይ የታተሩበት ማለት በቃ እስካሁን ድረስ በህይወት ስጽፍ የኖርኩትን በለው ሳውራም በለው whatsoever በሙሉ ማለት ነው። በቃ ቲዮሬቲካሊ ስጽፈው በምናብ ትደሰታለህ እኮ ግን ዩኒፋይድ ደግነት እንዳልከው ነው ማለት ሬር ነው። ስለዚህ በዚህም በጣም ነው ትልቅ አክብሮት አለኝ ለትናንቱ ቆይታ። ሪስፔክት አለኝ። እሴት የምንለው ነገር ይሄ ቨርቹ ኢምፓቲኮ ቨርቹ ርህራሄ ቨርቹ አንተ ማዘን መቻል በተለይ ዚስ ዴይስ ሳይንሱ መጨከን ሳይንሳዊ ነው በሚልበት ዓለም ውስጥ ለማዘን መታደል በጣም ትልቅ ሽልማት እሱን አይቻልም። እና ከዛ አኳያ ስትወስደው ኢምፓቲ it's a big thing ኢምፓቲክ መሆን የልብ መሆን። ሌላ ትልቅ ደግሞ ፖይንት ያነሳኸው በአመለካከት ሰዎች ባይግባቡ እንኳን ደግነት ብሔር የለው ጎሳ የለው አዩ በጣም ሰፊ ነው ይቻላል አንድ ሰው መሆን። ሀገር ማለት እየተግባቡ መብዛት ነው። ስለዚህ ሀገር ማለት የብዙ ሰው አንድ መሆን ወይም የብዙ ሰው አንድ ሰው መሆን እንደማለት ነው። ብዙ ሰው አንድ ሰው መሆን የሚችለው በልብ እንጂ በሐሳብ አይደለም። በሐሳብ ወይ በአመለካከት ብዙ ሰው አንድ አይነት ከሆነ መንጋ ሆነ ይባላል። በጣም ብዙ ሰው ሆኖ ግን እንደ አንድ ሰው ሆነ ማለት በሞራል ተግባባ፣ ነውርና መልካሙን ለየ እንደማለት ነው። ኢቲካሊ ነው የምናየው። እስኪ ወደ ከዚሁ ተነስተን ወደ ኢምፓቲ ዛሬ በደንብ እንወያይበት ካሳለፍነውም ነገር ጋር አብሮ ስለሚያያዝ ሰሞኑንም ስናወራው ከነበረው ሞራል ጋር አንዱ ክፍል የሞራል ክፍል ስለሆነ ስለ ኢምፓቲ እስኪ ያለህን እይታ እኔም ያለኝን አስቀምጣለሁ። የተወሰነ ነገር በል ኢምፓቲ እንዴት ካንተ ነው ይሄን እንድትጀምርልን የምፈልገው። በዚህ ዘርፍ ላይ you are አህል ለጉዳዩ you are the expert ባክ እስኪ አብረን እንየው። እንግዲህ ብዙ ቃሉ በጣም ኮመን ቃል ነው አይደል? የስሜት ብልህነትም እኛም ስናሰለጥን አንዱ ትልቁ ፒላር ኢምፓቲ ነው። አማርኛ ኢኩቫለንቱ በጣም አስቸጋሪ ነው። ያው ርህራሄ ብለን ለመግባባት ወይም እዝነት ብለን ልናወራው እንችላለን። ግን ከአንድ ቃል ይልቅ ምን እንደሆነ ተንተን ሲደረግ ስሙን በደንብ የሚያውቁ ሰዎች ሊነግሩን ይችላሉ። አማርኛው ብዙ ጊዜ ለብዙ ነገሮች ተመሳሳይ ቃል ሊመስለን ይችላል፣ ግን ይለያል።
እዝነት ርህራሄ ወይም ኢምፓቲ የሚባለው ነገር አይ ቲንክ እኔ የሰውነት መለኪያ አድርጌ ነው ማየው። በቃ ሰው ልጅ አልቲሜትሊ ሰውነቱ የሚረጋገጥበት መንገድ ምንድነው ብትለኝ የእዝነቱ፣ የቅንነቱ፣ የርህራሄው ጥልቀት የሰውየውን ስብዕና ከፍታ መለኪያ አድርጌ ነው ማየው። ሜትር በጣም ኢንትረስቲንግ። በጣም ለምን መሰለህ አይ ቲንክ እኔ እንግዲህ ነብያቶች በእዝነታቸው ይታወቃሉ እና አላህም ረሱል ሰለላሁ ዐለይሂ ወሰለም ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ሚለው የገባኝ በደንብ ሲቆይ ነው። ለብዙ ነገር ነው የላካቸው አይደል? ስለ አላህ አንድነት እንዲያስተምር፣ ስለ ብዙ ነገር እንዲያስተምሩ ነው። ግን ለዓለማት እዝነት አድርገን እንጂ አልናክነህም። your main mission purpose በቃ ኢምፓቲ ነው ሲል ሪሊጅን ብዙ ነገር አለ፣ ብዙ ነገር ነው። ግን እንዴት ነው ያ በጣም እንዲኮር ሆኖ የወጣው የሚለው ብዙ ጊዜ ጥያቄ ይፈጠርብኝ ነበር። of all the virtues እንግዲህ መገዛቱ፣ መስገዱ፣ መጾሙ ብዙ ነገር ነው እምነት የሚባለው ነገር። ሌሎችም ፕሮፌቶች የመጡበት ትልቅ ሰፊ ነው ተውሂድ ምናምን የሚባል ግን እዝነትን በልዩነት የተጠቀሰበትም ምክንያት እና ኤክሰፕሽናል የሆነ አሁን ከፕሮፌት መሐመድ ሰለላሁ ዐለይሂ ወሰለም ሊደርሺፕ ውስጥ ኤክሰፕሽናል ነገር አንዱ ምን ታያለህ ብትለኝ በጣም ከባድ ኢምፓቲ ረህማ ነው ማየው እና የስነ ምግባርም ክፋበት ትንሽ ማሳያ ይሰጠን። በጣም ኢንትረስቲንግ ጨምረ ማሳያዎች አንዳንድ በተለይ ክሪቲካል ከዚህም ዘመን አንጻር ዘመናችን እንግዲህ ከ7ኛው ክፍለ ዘመን መልእክተኛ ተምሳሌት 21ኛው ክፍለ ዘመን ኢምፓቲ ምሳሌ እስኪ መዘዝልን። የረሱል ሰለላሁ ዐለይሂ ወሰለም እኔ በጣም ገልጬ አልችለውም። በቃ እኔ ምንድነው የሚመጣብኝ የሚወረኝ ነገር ምንድነው ብትለኝ ስለሳቸው እዝነታቸው ነው። ከነ ቢላል ጋር ያው ከሐበሻው ቢላል ጋር የነበራቸው ፍቅር፣ እዝነት። አንዱ ሰሃባ ቢላልን እኮ በዘሩ በጥቁርነቱ ሲነካው የተሰማቸው ስሜት ከዛ የተናገሩት ንግግር ሬሲዝምን 7th century በ7th century አሁን ራሱ ሬሲዝም እኮ ምን ያህል እንዳለ ታውቃለህ። እና the way ኤክስፕረስ ያደረጉበት ወይ የተቆጡበት ወይ ቢላልን የካሱበት ወይ በጥቁርነቱ በተነካ ሰዓት የተንቀጠቀጡት ላይክ በቃ አዚፍ የሆነ እምነት እንደተነካ ከባድ የእምነት ምሰሶ እንደተነካ አይነት ሴንስ ነው። እና በማንነቱ ሲመጡበት እንግዲህ ቢላል የዛ ምላሽ ምንድነው የሆነው? የእዝነት ምላሹ በእኔ ቋንቋ እዝነት ነው። የፍቅር ምላሹ ፍቅር ነው። ቢላል ለረሱል ሰለላሁ ዐለይሂ ወሰለም ያለው ፍቅር ካረፉ በኋላ ነው በጣም የተገለጠው። ሁሌም አለና አልቻለም፣ ተሰደደ። በቃ ወደ ሻም ምናምን ሀገር ጥሎ ጠፋ ማለት ከባድ ነው፣ ኦቨርዌልሚንግ ነው። ከዛ ከሆነ ጊዜ በኋላ በህልም እየመጡበት ተቸገረና ካረፉ በኋላ ነውና ተመለሰ ወደ ሀገራቸውና እሳቸው የሉም። ያው ቢላል አዛን በማለት ነው፣ ሀበሻ ነው ታውቃለህ፣ የሚታወቀው ጥሪ በማድረግ ነውና አዛን ጀመረ። አዛን ማለት በተለመደው መልኩ አዛን ማለት ጀመረና ያው የአዛኑ ክፍል አንዱ የእሳቸውን ስም መጥራት ነውና አሽሀዱ አን ላ ኢላሀ ኢለላህ ካለ በኋላ ያው የሚከተለው የእሳቸውን ስም መጥራት ነውና ያ ጥንካሬው ያ ጀግንነቱ ምናምን የእሳቸውን ስም ለመጥራት መሐመድ ረሱሉላህ ሚለውን ለመጥራት ከበደው። በሰውኛ ቋንቋ እኮ ብታይ አርፈዋል፣ ቆዩ፣ ሚሽናቸውን አሳክተዋል ምናምን ጥንካሬን ያስተማሩት አላህን ነው እንዲያመልክ ያደረጉት እንጂ ከሳቸው ጋር የተለየ ነገር አይደለም። ግን he can't pronounce it ስሙን ሲያወጣ አልቻለም። በቃ አቆመው፣ ወደቀ፣ መቀጠል አልቻለም። እና በጀግንነት ውስጥ ለካ እዝነት በዚህ ልክ
ስም እንኳን ፕሮናውንስ ማድረግ እንዳችል ያህል ያደርግሃል። እና እኔ በቢላል እዝነት ውስጥ የረሱል ሰለላሁ ዐለይሂ ወሰለም የነበረውን እዝነትና ፍቅር ነው ማየው። የሰጠሁን ነው ተመገበ ተሞላ ሆነው ከዛም እየመለሰው ነው። አልቻለም እኮ መሰደድ እኮ አንድ ነገር መተህ እንኳን ከሆነ በኋላ አይለቅም። እና ያ ነው ብዙ የጧይፉን ይችላልው የጧይፉን እስኪ አንሳው ወደ ጧይፍ ሄደው እኔ አንዳንዴ ለፊክሽን ራሱ አይሆንም እንደው በመናብ የሆነን ሰው እስኪ እዝነቱን ማክሲመም ሳል ብትባል እናንተ ደራሲ ናቸዋል። ጣይፍ ጉዳይ እንግዲህ አስበው ከነበሩበት ቦታ ተሰቃይተው ቁረይሾች አሰቃይቷቸው ላይ ብዙ ሀዘን ገጥሟቸው ያሰቡት አልሆን ብሏቸው ደህና ነገር ይዞ መጥቶ ለሰው ልጅ ነፃ የሚያወጣ እዝነትን አሁን ያልኩን አይነት እዝነት ይዞ መጥቶ ሰው አልሰማ ላይ ብሎ ጨንቋቸው እስኪ በቃ ሌላ ቦታ ሄጄ እንደው ካገኘው ብሎ ወደ ጣይፍ ይሄዳሉ፣ ይሰደዳሉ። ይሄ ማህበረሰብ ባይሰማኝ እንደው የሚሰማኝ ባገኝ የሚያዳምጥ ቢያገኝ ጆሮ የሚሰጠኝ ድንቁርና የሌለበት ማህበረሰብ ባገኝ ብሎ ይሄዳሉ። ስለያዙት ነገር እርግጠኛ ናቸው ለሰው ልጅ መድኃኒት እንደሆነና እዛ ግን የጠበቃቸው ነገር ሌላ ነበር። ከዚህኛው ምናልባት የባሰ ሰዎች ተሰብስበው ድንጋይ እሳቸው ላይ ማራገፍ፣ እግራቸው በደም እስኪሞላ ድረስ ጫማቸው እስኪባል ድረስ አስቡ። እዚህ ጋር መሮ በቃ ከአቅምህ በላይ ሆኖ የሆነ ቦታ ልረፍ ሄጄ ደግሞ ሌላ ሊሰማኝ የሚችል ሰው ብለህ የሄድከበት ቦታ ከመጣህበት ቦታ የባሰ በድንጋይ እየወገረ ደም በደም ሲያደርግህ ለትንሽ ደቂቃ እስኪ ኢምፓቲ ባይኖረን እንኳን ትንሽ ፊል አድርገው። በጣም ከባድ እኮ የሆነ ሰው ዞር በል ምናምን ብሎ አባሮ ማሜ በቃ ቢላል ጋር እስኪ ይሻለኛል እሱ ጋር ሄጄ ልረፍ እንደው ይሄን እምባይን ባበሰ ብለህ ስትመጣ እኔ በበለጠ ድንጋይ ብሰብርህ በቃ ዓለም እኮ ጨርሰሃል። በቃ ምንም ወደ ሰይጣን ለመቀየር ለወዳጅህ ርህራሄ ብትሰጥ it's common ግን በቃ መልካም አድርጋለሁ ስትል ላጠቃህ አካል ማዘን ግን ኦድ ነው። ከዛ መጨረሻ ላይ ምንድነው መላእክታው መጥቶ እንግዲህ አሁንላ ደም በደም ሲሆኑ በቃ የጭካኔ መጨረሻ ሲያሳርፉባቸው ሁለቱን ተራራ አጣብቄ ላጥፋልህ ወይ እንዲያረግልህ ሰው ልበቀስዳቸው የሳቸው መልስ አዎ አድርግልኝ አይደለም አንተ ካላዘንከብኝ ችግር የለም እዝነት ነው። አንተ ካላዘንከ እንደዚህ እየሰራህ ማለት ነውና ከዚህም ውስጥ እኮ የሚረዳ ሰው ይወጣል። ሰውነት የሚሰማው ሰው እውነት የሚረዳ ሰው አላህን ሊገዛ የሚችል ሰው ሊወጣ ይችላልና አንተ ብቻ አትዘንብኝ ጌታዬ። ትንሽ እኮ እኛ ስንለው ይቀላል ግን it's so extreme ከባድ ነው። ዴብዝ አለው በጣም እና ለምሳሌ ማረፊያ ፈልገው ነው የሄዱት። ስለዚህ የሰፈር ወረበሎች ጎረምሶች እዚህ ግባ የማይባሉ እንደውም ቁረይሹ ይሻል ነበር ሹማምንቶች ናቸው እና በስርዓት ነው የተቃወሟቸው። ግን የሰፈር ሰው እንትና ሌባ እያለ እንደሚያሳድደው እብዱ እየተባልክ ድንጋይ ሲወረወርና በጣም ስትናቅ በጣም ክብረ ቢስ ስትደረግ by any means ቢያንስ እንኳን አለሁልህ አይዞህ ደምህን አብሳለሁ እምባህን እጠርጋለሁ የሚል አካል ሲመጣ አይ ቀርበላቸው። አይ እንግዲህ እነዚህ ሰዎች አያውቁም ርህራሄ ጥግ ሆኖ ወደፊት ስላለው መለወጥና ዊዝደም ተስፋ አድርጎ አሁን ላይ ያለህን ኢሞሽን ኮንትሮል በጣም የተደራረበ ነገር ነው። ስሜትህን ተቆጣጥረህ አንደርስታንድ አድርገህ ቆስለህ ደም መሬት እንዳይፈስ እየታገልክ ከዛ አለኝታ ደግሞ ሲመጣልህ ከመቻል ጋር ማለት ከመቻል ጋር it's different በጣም ትክክል ነው። በጣም ዲፍረንት። አሁን ኢምፓቲ ለሚባለው ነገር እንግዲህ በሁለት መልኩ ነው ዶክተር ቢላል ሼር ያደረገን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምሳሌዎች ሁለት ነገሮች ነው
መዞ የሰጠን አንዱ በቢላል በኩል ማለት ተከታያቸው ነው። በጣም የሚወዱት አንዱ ጠንካራ ሐዋርያቸው የማስታወቂያ ሚኒስቴራቸው ማለት ነው። እንግዲህ አዛን እንደ ማስታወቂያ ሚኒስቴር ብንወስደው በደንብ የሚታወቅ ስለሆነ ይህ ሰው የሰጡት ርህራሄ በማንነቱ ክብሩን እንዳያጣ ክብሩ ሲነካ የሆኑትን ነገር ያስተማሩትን ነገር ከማሳየት ጀምሮ የሰጡትን አጠቃላይ ርህራሄ አንስተውልናል። ከዚያ ደግሞ እሳቸውን ህልፈት ተከትሎ አካባቢው ላይ ግን መቆየት አልቻለም። ርህራሄ የሰው ልጅ እስከምን ድረስ ሰው እንደሚያደርግ ማሳያ ነው የሚለውን አሳይቶናል። ከዚህ ደግሞ በተቃራኒ ያለውን የጧኢፉን ክስተት ያመጣበት መንገድ ለገፊህም ማዘን በጣም ኢምፖሲብል። አየህ አንተ ጥሩ ፍሬም አደረግከው። አየህ ኢምፓቲ የሚባለው ነገር በሀሳብ ለተስማማኸውና ለወደድከው ብቻ የምታሳየው ነገር አይደለም። በጣም ከባዱ እንደውም ኢምፓቲ ከአንተ ሀሳብ በተቃራኒ ለቆመ ከአንተ ሀሳብ በተቃራኒ ለቆመ ብቻ ሳይሆን አንዳንዴ ለጨከነብህ እርምጃ ሁለተኛ እርምጃ መውሰድ እየቻልክ ደጋፊ መቶልኝ ከዛ እንግዲህ ከቁረይሽ ሲሄዱ በእርግጥ እዚህ ጋር አሁን እንደ ሃይማኖታዊ አስተምህሮት ኮስታዩ ትልቁ ለሰን ጠላት ትልቅ ሲሆን ደስ ይላል። ቁረይሽ እዛው መካ እያሉ በጣም ሹማምንቶች ናቸው። አየህ በጣም የሚያስቡ ስርዓትን ፖለቲካን የሚመሩ መንግስት ነው። ባህል አላቸው፣ ጎሳ ሲስተም አላቸው። መንግስት ነው የተቃወማቸው፣ መንግስት ነው ጠላታቸው። እዚህ ግን የሰፈር ዱርዮች ናቸው ጠላቶቻቸው። መንጋ በአንተ አባባል በመንጋ ነው እዚህ ጋር መንጋ። ስለዚህ ለሰን እየሰጣቸው ከጠላትህ ራሱ መንግስት ሲሆን ትልቅ ነገር፣ ከትልቅ ጠላት ጋር መታገል ትልቅ ነገር ነው። የመካው ትግልህ ይሻላል የሚልም ለሰን ሰጥቷቸዋል ለሳቸው። ለምን መንጋ ከሚተችህ መንጋ ከሚያጠቃ የሆነ አካል የተማረ ኦቶሪቲ የሆነ አካል ቢያጠቃ ትርጉም አለው። ስለዚህ የጠላት እንኳን ግዝፈትና ትልቅነት መካ ይሻላቸው ነበር። እዚህ ጋር ግን ይሄኛው አካል አጥቅቷቸው አጸፋ አልመለሱ እና ለመንጋ የተሰጠ ርህራሄ እየተጠቁም በጣም ትልቅ ነገር ነው። የዚህ ደግሞ አድቫንሱ በአቡ ሱፊያን ላይ ያደረጉት ይቅርታ እስካሁን ድረስ ለኔ አሁን የሚከብደኝ ስቶሪ ነው። ማለት 20 ዓመት ጠላት የሆነን ሰው ይቅርታ ለመስጠት ማለት ሂውማን አሁን ኢምፓቲው ዋን ቱ ዋን ሊሆን ይችላል። አብረህ እየኖርክ ከዛ ጠላትህም ሆኖ በሆነ ኢንሲደንት እያጠቃህ አዝነህ ኦኬ ኖት ቱ ቢ ኦኬ ግን ድሪም ታደርጋለህ። ግን ልክነትህን አውቆ የተቃወመ ያዋረደ በየትኛውም ሁኔታ ውስጥ ያለውን ሪሶርስ በሙሉ ተጠቅሞ ያጠቃህን 2 ዲኬድ ድፍን 20 ዓመት ሙሉ ከትውልድ ቀይህ ያሰደደህን አሉባልታ ያስወራብህን ሙሉ በሙሉ ሚሽንህ ላይፍ ሎንግ ዓላማና ህልምህ እንዲከስም ያደረገው እጅግ በጣም ልብ የሚሰባብሩ ሐዘኖችን በተከታታይ የከወነብህን አውቆ አጥፊ በጣም አሉታ ከዋኝ በእውቀት ተራማጅ ነው። የእውቀትን ለሴራና ለክፋት ተጠቅሞ በእውቀት ያጠቃህን አካል ይቅር የማለት ማንነት በጣም ክላይማክስ የመጨረሻው ማለት ነው ከ20 ዓመትም በኋላ። ስለዚህ ይሄኛውንም ክስተት አሁን እንግዲህ የተወሰነ ጨምርልንና የቢላል በጣም ሶስቱ ኢምፓቲን በጣም ይሄ በጣም ነው ለሰን የሚሰጠው ቢላል፣ የጧኢፍ እና የአቡ ሱፊያን አሸንፎ ሲገቡ ሌላው ኢምፓቲ ማለት የሚለካው አንዱ የሚመስለኝ ድል ላይ ነው። እነዛ ሽንፈቶች ናቸው። አላህ ልበቀልልህ ቢለውም ስቲል ሽንፈት ነው። እዛ ቦታ ላይ ተመተህ ነው ያለው፣ ፔን ውስጥ ነው ያለው። ወደ መካ አሸንፎ ሲገቡ ያባረራቸው ህዝብ፣ ያሰቃያቸው ህዝብ፣ የሰደዱ ያደረጋቸው ህዝብ
በቃ ከሀገራቸው ወጥቶ ሌላ ሀገር ብዙ ዓመት ናፍቀው እንዲኖሩ ያደረጋቸውን ህዝብ መልሰው አሸንፈው ሲገቡ አሁን በከፍታ ውስጥ እኮ ከባድ ነው። የፈለከውን ማድረግ ትችላለህ፣ ብታደርግም መብትህ ነው። ያጠፋን ሰው እንደፈለክ መቅጣት መብት ኖሮ አቅም ኖሮ በአሸናፊ ስነ ልቦና ውስጥ ሆነ ግን እንደዚህ ግመል ላይ ነው አይደል? እንደዚህ ጎንበስ ብለህ ሀምብል ሆነህ ትህትና አሳይተህ ከዛ ሰዎች ተሰብስበው ገና ለገና አሁን ምን ተፈረደብን ሞት ተፈረደብን ብሎ በሚንቀጠቀጡበት ሰዓት ላይ ነፃ ናችሁ ብሎ ማወጅ this is another form። ይሄ በጣም ከባድ ፎርም ነው። you can do and it is logical ብታረግም አንዳንዱን ነገር ላይ የምትከሰስበት ነገር አይደለም እና ሰው ሲችል ሲኖረው ማሸነፍ ሲችል መራራት ከቻለ በዛ ላይ በተሸነፈ ሰዓት ባጠቃው ሰው ላይ ደግሞ ሲሆን ከፍተኛ ነው። ሰው ይሄም ሌላ ቨርዥን ነው ብንጠቅስ ረሱል ሰለላሁ ዐለይሂ ወሰለም ምን ጨርሰው አይደል? ስለዚህ ከዚህ ምንድነው የምንወስደው? እንደ ምሳሌም ረሱል ስናነሳ በጣም የእዝነት ነብይ ስለሆኑ ነው። እና ለኢምፓቲ ዳይሬክትሊ ነው የሚያመቸው። ሶስቱም ምሳሌዎች ወደ አሁኑ ዘመን ብናመጣው ብዙ ጊዜ ሰዎች በጣም የቅርብ ጓደኛ ያሉትን ሰው በጣም ጓደኛው እስከሆነ ድረስ ርህራሄ ያሳያል። ትንሽ ያስከፋው ሲመስለው ግን በጓደኝነት ህይወት ውስጥ ማፈግፈጉ መርበትበቱ አይቀርም። ከቢላልና ከረሱሉ ጋር ሰለላሁ ዐለይሂ ወሰለም ያነሳው ስቶሪ ዋን ቱ ዋን ፍሬንድሺፕ ላይ እንኳን ምን ማለት እንደሆነ ለማሳየት ኢትስ ቬሪ ኢምፖርታንት። ዛሬ ላይ እኛ በጓደኝነት እንዲሁ ወይም በስራ ባልደረብነትም ብለው ብቻ አብሮ በመኖር ውስጥ የሚኖረን መተሳሰብና መተዛዘን አለ። እስከምን ድረስ ይቆያል? ወረት የለውም ወይ? ኮንሲስተንት ነው ወይ? ዘላቂ ነው ወይ? ዋትሶኤቨር ለሚለው ትልቅ ምሳሌ ነው። የጧኢፉ ደግሞ በጣም በከፋ ጊዜ አየው። አሁን ለምሳሌ ልክ እንደ ትናንቱ አይነት ክስተት ተደረገና ጥሩ ምሳሌ መጣ። አለኝታንን የሚሉ አካሎች መጡ። እነዚህ አለኝታንን የሚሉ አካሎች ስለመጡ ምናልባት እኔን ያጠቃ አካል ቢኖር ወይ አሉታ ወይ ያስቀመጠ አካል ወይ ደግሞ የተቹኝ የወቀሱ ከአባታቸው ብዬ አስባለሁ አላስብም። አናዘር ኤግዛምፕል ነው። ስለዚህ ከጎናችን በተገፋንም ጊዜ አለኝታ አጠገባችን ሲመጣ እና ያሸነፍን ሲመስለን ምላሻችን ምን ይመስላል ለሚለው በጣም ቆንጆ ምሳሌ። at the same time በጣም ታግለህ በህይወትህ ውስጥ በጣም ስትታገል እንግዲህ ነጋዴ ብትሆን ለምሳሌ መርካቶ ገብተሃል። አየው ኪሳራ እየተመደበብህ እየወደቅ እያጠቁ እንደገና እየተነሳ ከዛ የሆነ በጣም ረጅም ዓመታትን አሳልፈ ግን ባለህ ሬዚሊየንስ በጣም ቆራጥ ጽናት አሸነፍ እና ድንገት በለጥክ። ስትበልጥ ትናንት ኪሳራ እየመደበብህ ቤትህን ለበተነብህ አደጋ ለፈጠረብህ ወዳጆችህን ስደት ለዳረገብህ ከትውልድ ከምትወደው ስፍራ አባሮ የሆነ መርካቶ አላዋጣ ሲል ጻሩ ጫፍ ለገጣፎ ሄደ የሆነ ነገር ጀምረው ወይ ገላን ሄደ ወይ ብቻ እንደዚህ ሁሉ ታግለህ መጣ መጨረሻ ላይ ብልጫውን ያዝ። ልክ ብልጫውን ስትይዝ ያንን ሲያጠቃ የኖረ አካል መልሰህ ታጠቃዋለህ ወይንስ ይቅር ትለዋለህ በሚለው ጉዳይ ከአቡ ሱፊያን ቤት ያለ ሰላሙ የተጠበቀ ነው ሲሉ ንጉስ ነው። በንጉስነቱ ክብር ይፈልጋል፣ ክብሩን ማስጠበቅ። ይሄ ፐርሶና ደግሞ በግልም እንደ ህይወት እንደ ሀገርም ደግሞ ለምሳሌ መሪ ሆነሃል፣ ልትወርድ ትችላለህ። ሲወርድ ሌላ ሰው መሪ ሆኖ ምንድን ነው የሚሰጠው አጸፋ? በሲስተም ቲንኪንግ በጣም ኢምፖርታንት ስለሆነ የአንድ ተቋም ስራ አስኪያጅ ሆንክ፣ ለረጅም ጊዜ ስራ አስኪያጁ ሲበድልህ ኖሯል፣ ሲያጠቃህ ኖሯል። ግን በትህትና በትጋትህ በጣም ሰርተህ ኦሎፍ የሰደን ያንተን ትጋቶች የሚመዝን እውነታ ተገኘና ያ መሪ የነበረ ሰው ከስልጣኑ የሚወርድበት እለት ተከስቶ እሱ ቦታ ላይ ተቀመጠ። ይህን ሰው ውስጥህ በሚሰማህ ስሜት ታባረዋለህ፣ በጣም ትጨቁነዋለህ፣
ያደረሰብህን ሁሉ እኩይ ነገሮች እያስታወስክ ለዛ ማወራረጃ ነው የምትጠቀመው ወይንስ በቃ ኢትስ ኦኬ ብለህ ኢምፓቲክ ሆነ ይቅር ትላለህ ለሚለው ቆንጆ ምሳሌ ስለሆነ ያነሳልን ውድ ተመልካቾቻችን እንደዚህ ማሰብ በጣም ኢምፖርታንት ነገር ነው። ዶክተር ቢላል ያው የኢምፓቲ አሰልጣኝ ነው። በጣም ቴንኪው። ምሳሌው 7th ሴንቸሪ የተኖረ ህይወት ነው። ይህንን ህይወት አሁን ከምንኖረው ህይወት ጋር ያመጣበት አናሎጂ አይ ላቭድ ኢት። ይሄ ማለት ስንኖር ህይወታችን ውስጥ መሆን የማይቻሉ የሚመስሉ እንደ ሰው በነገራችን ላይ ይቅርታ ማለት በጣም ከባድ ነገር ይቅር ማለት at the same time አዛኝ መሆን በጣም ከባድ በተለይ ደግሞ these days በጣም ብዙ ከባድ የሚመስሉ ነገሮች አሉ። ነገር ግን ከታሪክም ከተምሳሌቶቻችንም ምን እንማራለን የሚለው ነጥብ ከወሰድነው ኢምፓቲ ሰውነትን ህያው የሚያደርግ አሁን ቅድም ካነሳው ለምሳሌ እኮ የቢላል ስቶሪ ውስጥ ረሱል ሰለላሁ ዐለይሂ ወሰለም ሲያልፉ እዛ መቆየት አልቻለም። ስለዚህ ሩቅ ሶሪያ ተሰደደ። በጣም አብሮህ የሚኖረው በህይወት እስካለህ ብቻ አይደለም በቃ አልፈህም ይሻገራል እያልክ this is transcending። ስለዚህ ሰውን ትራንሴንድ ያደርጋል ማለት ነው ኢምፓቲ። ያ ወደ ሳይንሱ ስንመጣ ደግሞ አሁን ይሄን ህያው ኤግዛምፕል አድርገን ማምጣታችን ይሄም የሚታወቅ ነው፣ ዓለም ላይ የሚታወቅ ነው። የህዝነት ነብይ ሁሉም ያውቀዋልና ወደ ሳይንሱ ስናመጣውና ወደኛው ተጨባጭ ስናመጣው እኔ ፖለቲካችንም የጎደለው ይሄ ነው ብዬ ነው ማስበው። ሀገራችንም የጎደላት ይሄ ነው ብዬ ማስበው። ለምሳሌ በተለይ ኢምፓቲ የሚፈተሸው ዳይቨርሲቲ ሲኖር ብዝሃነት ባለበት ቦታ ላይ ኢምፓቲ ይፈተናል። ለምን ሁሉም የኔ የሚለው ጋር የመታጠር እድል ስለሚኖረው ከአጥሩ ባሻገር ስላለው ማንነት እውቅና ከመስጠት ጀምሮ አብሮ ለመኖር ከመወሰን ጀምሮ አይደለ ለጎረቤት በጣም ኢምፖርታንት ሶ እንደ ሀገር የምሬን ነው። ከዚህም በፊት ተናግሬያለሁ። ያንን በጣም ፖለቲካችን ሉዝ አድርጓል። እንደውም ተጽፏል መጽሐፍ ተሰብስቦ የተጻፈ መጽሐፍ አይቻለሁ በተለያዩ ምሁራንና አንደኛው እንደውም መከራከሪያ ዲስኮርሱ we are lacking the empathy not pure politics ምናምን ጠፍቶን ሳይሆን ያጣነው ነገር ፖለቲካችንም ላይ ኢምፓቲ ነው። ምንድነው ኢምፓቲ? ቆይ ትንሽ እንየውና እስኪ አንተ በደንብ ታገናኛለህ። ሶ ኢምፓቲ ሰዎች እንደሚሉት ዝም ብሎ የሆነ ሰው አሳዝኖ ማልቀስ ምናምን ብቻ አይደለም። ከዛ ጠለቅ ያለ ነገር አለው። የመጀመሪያው የሚሉት ኮግኒቲቭ ኢምፓቲ ነው። ኮግኒቲቭ ኢምፓቲ ማለት መረዳት ማለት ነው። ሶ ለምሳሌ አንድ ሰው ድክም ብሎት ምናምን ብታይ ወይ ሆነ ነገር ባህሪው ተቀይሮ ብታይ ወይ ሆነ ነገር ብታይ ቶሎ ጀጅ ይሄማ ሰነፍ ይሄማ የሆነ ነገር ምናምን ብለህ ከምትለው አይ ቲንክ እንደዚህ ሆነው ማታ ሲሰራ አድሮ ነው ወይም ደግሞ ስራ ቢዚ አድርጎታል ወይ ሆነ ነገር። ስለዚህ መረዳት ሲባል የሚናገረው መረዳት ትንሹ መረዳት ነው። እሱም አይረዳ ጆሮ ከሌለ አይረዳም። አሁን ቢዮንድ ዛት መረዳት ምንድነው? ብርሃን ታስታውስ ከሆነ አንተ ያኔ የተናገርከው ንግግር ላይ እኔማ የሆነ ምክንያት አለው ማለት ላይክ ቢትዊን ዘ ላይንስ የማንበብ ማለት መስመሩ ላይ ተጻፈውን ማንበብ ሲያው በቃ ዋን መረዳት ነው። ግን ኖ ምንድነው ይሄ ነገር? እስኪ የሆነ ነገርማ ሊኖር ይችላል ብሎ ኮግኒቲቭሊ የማሰብ ምን ማለት ነው? ያ ፐርስፔክቲቭን የማየት በሱ ጫማ ውስጥ ምትሆን ምንድነው እሱ ያየበት አንግል ምንድነው? አይ አሁን ቅድም ዳይቨርሲቲ አለን ስንል ልዩነት ያን ዳታ ይጋርዳል። ግን ያንን የማየት ብቃት ማለት አይ በእነሱ እኮ ባህል፣ በእነሱ እኮ አመጣጥ፣ በሱ እኮ አስተዳደግ፣ እሱ ባለበት ሁኔታ፣ በሱ አዋዋል፣ በሱ ማንነት እኮ ይሄ ማለት እኮ እንዲያስበው ነው ብሎ የሱን ሐሳብ
ከሱ ተጨባጭ ጋር አይቶ ለመረዳት መሞከር። በአንተ ተጨባጭ ከከተትከው አንዳንድ ጊዜ አትረዳውም። ስለዚህ ከሰውየው ተጨባጭ አንፃር ፐርስፔክቲቭን መረዳት ነው። ላትስማማበት እኮ ትችላለህ። ዳዝም ማተር መጀመሪያ መረዳት ይገጥማል። ምንድን ነው የፈለገው የሚለው with pure intention። አሁን ለጥቃት ጀጅ ለማድረግ ምናምን ሲሆን ይህ አያስፈልግም። ገባ? እንደውም አገኘው ነው በቃ አገኘው ከኔ የሚለየው ሰው ይኸው ያስኮ አይነት ነገር ነው። ሶ የኢምፓቲ ተቃራኒ ነው። መቸኮል፣ መፍረድ፣ መወሰን፣ በራስ መነጽር ብቻ ለማየት መሞከር የኢምፓቲ ተቃራኒ አፓቲ ይባላል። አፓቲ ኢምፓቲ እንዳለ አፓቲ በቃ ብላይንድ መሆን ነውና ሶ በቃ ምንም ለአእምሮ ጊዜ ማሰጠውም ያንን እንትን ለማ እንዲሆነ ነው የለም። ሪዝን አይፈልግም። በጥልቀት ማሰብ አይፈልግም። ያንተን ኮንቴክስት መረዳት አይፈልግም። ቶሎ ጀጅ ነው፣ ቡሌት ነው፣ ትኩስ ማድረግ ነው እና ይረካል ያንንም በማድረግ ያማንነት እና የመጀመሪያው ኮግኒቲቭሊ ቢያንስ እስኪ እንረዳ አእምሯችንን በዚህ ሊሆን ይችላል ሴናሪዮ ማየት እሱ ምንድነው ያለበት ከልቸሩ ምንድነው ያለበት ሁኔታ ምንድነው ብሎ የማየት ኢምፓቲ ነው። ሁለተኛው ኢምፓቲ ከአእምሮ ቀጥሎ ስሜት ነው። አየህ ስሜት የአእምሮ ታዛዥ ነው ብዙ ጊዜ። ስለዚህ አእምሮን በዚህ ካሰለጠንከው በሱ አይን በዚህ አይን ምናምን ስትል ሲመጣ አሃ ትላል ምናልባት እኮ እንዲህ ሊሆን ይችላል ስትል አሁን ማራ ትንሽ እዝነት ፊል ታረግ እንዲኮ ድክምክም ያለው እኮ ማታ ሲሰራ ነው ስትል ያንን ስታስብለት ምን ፊል ታረጋለህ? አንተም ደክሞ ያቃላ አንተም ቢዚ ሆነ ታቃለህ አንተም ቸግሮ ታቃለህ you know that experience። ስለዚህ ወዲያው ያ ኤክስፒሪየንስ ካንተ ሰብኮንሺየስ ማይንድ ላይ የተቀመጠ ሚሞሪ ጋር ሊንክ ይፈጥራል። ገባህ ባባሌ? እኔም እኮ ቸግሮኝ ያውቃል ያቺ ሚሞሪያ ትመጣብሃለች። እኔም እኮ ደክሞኝ ያውቃል እኔም ቢዚ ሆኜ ያውቃለሁ ስትል ወዲያው ስሜት ያጨናል። ያ ስሜት እዝነት እንለዋለን ወይም ደግሞ ፊል ማድረግ I understand you ነው የመጀመሪያው። ይሄ ደግሞ I feel you ነው። I feel you ይበልጣል ወይ አንደርስታንድ አድርገህ ፊል ማድረግ በጣም ትልቅ ነው። I feel you I feel your pain I feel you so that is በቃ ሰውነቱ መጣ ማለት ነው እና ከዛም መሻገር ይችላል። ባይዘው ሶስተኛው ሌቭል ኦኬ አሰብከው ገባ ሐሳቡ ከዛ ፊል አረከው ባይዘው ሁለቱ ራሱ የግዴታ በሐሳብ መስማማት አይጠበቅብህም። እስከዚህ ፊል ልታረገው ትችላለህ። somebody እሱ ባሰበው ጫማ ውስጥ ሆነ በሐሳቡ ተለያይተ ግን ለምን እንደዛ እንዳሰበና እንደተሰማው ሲገባ እኔ ሰው ከማለስ ማማው ሰው ጋር አምባይ ወጥቶ ያውቃል አለሰው አይለኛ ከኔ ተቃራኒ ነው የሚያራምደው ግን አይ ኖ በቃ ምን እንደሆነ ለምን እንደዛ እንደሆነ ብታየኝ እኮ አይለኛ ልከራከረው ይችላል። ግን አንዳንዴ እንባ እርግፍ ይላል እያስመሰልኩ ነው እንዴ ትላለህ። እያስመሰልክ አይደለም ቢኖ አይ ኖ ተቃራኒ ነው ሐሳብ ግን በሱ ውስጥ ለካ ያ ነገር እንደሚፈጠር ታውቃለህ። በኋላ ዲቤት ልታረግ ትችላለህ። I feel you it doesn't mean that I agree with you. If you agree okay but you may disagree ግን I feel you. ሶስተኛው ስቴፕ I'm concerned ነው the highest level ነው ምን ላርግ ታዲያ care ነው compassion አሁን ከፍተኛው level of empathy compassion so በቃ ምን ላግዝም አሁን ወደ መሆን ወደ ምትለው መጣ ማለት ነው። so when you feel you become feel ስታረግ ወዲያው በእጅህ ላይ ያለ ነገር ካለ ልሰጠው ማድረግ ካልቻልክ ቢያደርጉ ሰዎችን ልጠራ ገብቶሃል አባባሌ ማዳመጥ ቢፈልግ ከሆነ ማዳመጡ ላይ ነው የምታተኩረው። ማድረግ ሲባል የግድ መስጠት አይደለም። በቃ ምንድነው ያ ሰውዬ የፈለገው የሚለውን ነው አንተ ቅድሚያ የሚሰጠው። ከዛ እኔ ጋር ምን አለ ምን ላርግ ትላለህ ወይም ሰዎችን እንዴት ላስተባብር ትልና ሶ ያንን ነገር የሚፈልገውን ነገር ለመስጠት መሞከር በሚችለው ልክ ግዴታ በማችለው ነገር አይደለም በሚችለው ልክ በቃ ዝም ብለህ ማዳመጥ ሊሆን ይችላል። ኤምፓቲ የኮምፓሽን ማሳየት ምንም ዝም ብለህ አዳምጠህ ሁለት እንባህ ሲወርድ በቃ ጨርሰሃል ስራህን አለቀ። ወይ እንባህ ራሱ ባይወርድ ዝም ብለህ አዳምጠህ ዳበስ ጸጉሩን አድርገህ ሸኝተው ስትመለስ አንድ ነገር ሳትናገር ይፍደኝ ዘጆም አንዳንድ ጊዜ በቃ አዳምጠህ ብቻ ምንም አፍህን ሳትከፍት ሸኝተው ስትመለስና ፊትህ ላይ የሚነበበው ነገር
ሙሉ በሙሉ ስራውን ሰርቶ ሊሆን ሂል አድርገው ሊሆን ይችላል ያንን ሰው እና ምን ይደረግ የሚለው ይለያያል ልልህ ነው። ማዳመጡ ብቻ ሂሊንግ የሆነለት ሰው አለ። ያለህን መስጠት ሂሊንግ የሆነለት ሰው አለ። ለመስጠት የምታደርገው ኢንተረስት ባይኖርህ ራሱ ሂል የሚያደርገው ሰው አለ። የሚሰጥ ሰው ስላመጣህለት ሂል የምታደርገው ሰው አለ። ኤኒዌይስ ጭቅጭቅ መጨቃጨቅ አምሮህ ከነበረ ያ ሰውዬ በሐሳብ ጭቅጭቁን ስላሳደርከው ሂሊንግ በቃ አሁን በዚህ ሁኔታ ላይ አንተ ትበልጥብኛለህ ግድ የለህም ብለህ አድምጠኸው ምንም እንኳን በሐሳቡ ባለስማማም አሁን ባለህበት የስሜት መጎዳት ውስጥ ይሄን ሐሳብ ኢንተርቴን አላረግም ብለህ ይደር ብለህ ከዛ ስሜት እንዲወጣ ረድተኸው ሌላ ቀን ውቀሰው ከፈለግ that's empathy that's compassion አለማድረግ ብቻ አይደለም ኮምፓሽን አለማድረግም ጭምር ኮምፓሽን ነው እና somebody ለምሳሌ የሆነ ሱስ ውስጥ ሊሆን ይችላል እኔ አንዳንድ ጊዜ ለምን አትመክረውም ምናምን ይሉኛልና እኔ የምመክረው መምከሬ በጠቀመበት ሙድ ውስጥ ሲሆን ነው። በዚህ ሙድ ውስጥ ሆኜ ይህን ሰውዬ በመክረው ፔኑን ለማባባስ ነው ፐርፐዜ ወይስ ሶሉሽን መፈለግ ነው? ማለት እኔ ጀጅመንቴን ነው የምነግረው ወይስ ምኔን ነው? ይጠቅመዋል ሪሊ ሊያዳምጠኝ የሚችልበት ኮንዲሽን ውስጥ ነው ያለው ወይስ ዝም ማለቴ ነው የሚጠቅመው? ሰው የሚጠቅመውን ማድረግ ማለት ነው። ኮምፓሽን ማለት ሐዘንህን የምትገልጸው ባለማድረግ ከሆነ ባለማድረግ ነው፣ በማድረግ ከሆነ በማድረግ ነው። ስለዚህ አንዳንዴ ዝምታም አለማድረግም ኢቭን እየጎዳው እየሆነ አውቀህ ራሱ የሚያባበስበት ነው ብለህ ካሰብክ ለጊዜው ዞር ትላለህ። ከዛ ደግሞ ሁኔታዎችን ጠብቀህ ደግሞ you come back again and treat him። ስለዚህ ኢምፓቲ እውነት ለመናገር በጣም ተቃራኒ የሆኑ ሰዎች ራሱ የሚያግባባ ቋንቋ ይሄን ማይወድ የለም። ይሄ ለዚህ ማይሸነፍ ባይዘው የለም፣ ለዚህ እጅ ማይሰጥ የለም። በቃ በዚህ ያልተግባባ ሰው በጣም ትልቅ ችግር አለበት። ባይዘው የራሱ ጋር ሊጎድል ይችላል እንጂ እኮ ጥቅሙን ይጋራል። ያም ደንቆሮ ምናምን ያልከው ስብዕና ራሱ ሲደረግለት እኮ ደስ ይላል። ኤግዛክትሊ አሁን ያነሳው በነገራችን ላይ ሶስቱ ፖይንቶች ማለት በቃ አጥረህናል። ከዚያ ነው ወይ አንደርስታንድ ዩ ወይ አይ ፊል ዩ አም ከዚህ ውጪ እኮ አልሆንም ኢንተራክሽናችን። ያ ደንቆሮ የምንለው ሰውዬ አይ ፊል ዩ ካልከው ፊሊንግ ነው። በጣም ወርቃማ ነገር ነው ብራዘር። ውድ ተመልካቾቻችን ዛሬ ዶክተር ቢላል የምናወራው ኢምፓቲ ነው ብሎ እንግዲህ ትናንት ከነበረን የመድረክ ቆይታ በመነሳት ርዕሰ ጉዳይ አድርጎት ተወያይተንበታል። ዛሬ እንደ መነሻ አድርገን የመድረኩን ጉዳይ እና በመድረኩ ውስጥ ኢምፓቲክ ሆነው በጣም ለሰው መኖር የሚባለውን ነገር ያሳዩን ወዳጆቻችን ነበሩ። እነሱን መነሻ አድርገን ከዛ ከህይወት ተምሳሌትም 3 ክስተቶችን በማንሳት በሳይንሱም እንደዚሁ 3 አይነት መታያዎችን በማንሳት ዛሬ እጅግ በጣም ወርቃማ የሆነና ለሁላችን ዕለት በዕለት ልንጠቀምበት የምንችልበት ልንደምቅበት የምንችልበት እና ልናድግበት ማደግ የልብ ማደግ እንግዲህ ብዙ ጊዜ ስለ ቁመት ማደግ ስለ ስጋ ማደግ ስለሆነ ነገር ማደግ እናስባለን። ስለ ልብ ማደግም ነው እያወራን የነበረው። ምሳሌዎቹ በጣም ተቺ ናቸው። ከ7ኛው ክፍለ ዘመን መምህር ተምሳሌት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክት 3 ተምሳሌቶችን በማንሳት ኢምፓቲክ መሆን ምን ማለት እንደሆነ አሳይቶናል። በረሱል ሰለላሁ ዐለይሂ ወሰለም እና በቢላል መሃል በጧኢፍ ጉዟቸውና በሳቸው ምላሽ እንዲሁም በመጨረሻም ለድል በቅተው መንግስት መሆን የሚችሉበትን አቅም አግኝተው 20 ዓመት ሲያጠቃቸው የኖረን ጠላት ይቅር ያሉበትና ይቅር ያሉበት ብቻ ሳይሆን ያከበሩበትን መንገድ በማንሳት ለጠላትም አዛኝ መሆን እንደሚቻል ያሳየብን መንገድ በተለይ ዛሬ ላይ ካለን ይሄ የመበቃቀል አሉታዊ መተሳሰብ የአባት በሬ ግዛህ ምናምን የሚባሉ ተረቶችን መኖር ምናምን እሳቤዎችን ተሻግሮ ስለማየት ያሳየነት አለ። ከዚያ ውጭ ደግሞ
ሰመራይዝ ያደረገልን ነጥብ ኢምፓቲን አይ አንደርስታንድ ዩ አይ ፊል ዩ አም ኮንሰርን። ስለዚህ ምንድነው እረዳሃለሁ፣ ፊል አደርግሃለሁ፣ ስሜትህን እጋራዋለሁ፣ በጉዳዩ ላይ ምን ላድርግ ነይስ አም ኮንሰርን። በጣም ነው የሚያምሩት እና እዚህ ጋር እንድናቆም ሰዓቱም ቢይዘንም ግን በጣም ወርቃማ ነገሮች ስለሆኑ ተሻግረን አዲስ ትንታኔም አዲስ ማብራሪያም መጨመራችን ይሄኛውን ማንዘላዘል ስለሚሆንብን ለዛሬ ግዴለህም ዶክተር አይ አንደርስታንድ ዩ እረዳሃለሁ፣ አይ ፊል ዩ ስሜትን ፊል አደርገዋለሁ። አሁን ስሜትን ፊል ማድረግ በተለይ በተማረ ባልተማረ ባለው በሌለው እንትን በሆነ ባለስልጣን በሆነ ባለስልጣን ባልሆነ የሆነ ብሔር በሆነ የሆነ ጎሳ በሆነ የሆነ ሃይማኖት በሆነ ማይል ዩኒቨርሳል ስለሆነ ቅድም ላነሳህልን ለድንቁርናውም ለእውቀቱም ለሁሉም ዩኒቨርሳል የሆነው ኢምፓቲክ ላይ ነው እና ለሁላችንም በጣም ቢያንስ የሰዎችን አረዳድ ሳይሆን የሰዎችን ስሜት ያሉበትን ቅጽበት ለመረዳት መሞከር በራሱ ትልቅ ኢምፓቲ ወይም ርህራሄ እንደሆነ አሳይተውናል። ከምንም በላይ ደግሞ እንደ መፍትሄ አካል አድርገህ ያመጣሃት ሶስተኛዋ ፓርት አም ኮንሰርንድ እና ምን ላድርግ። በቃ ይሄ በጣም ጎልደን ሜሴጅ ኦፍ ቱዴይ የዛሬው የዚህ ፕሮግራማችን ትልቅ መልእክት ከዶክተር አሁን የያዝናት ነጥብ ይችላል። አም ኮንሰርንድ በቃ እኔም እኮ ያገባኛል የምትለዋን ስሜት አሳይቶናል። ስለዚህ በዚሁ ይህንን እንደጣፈጠን ብንዘጋው እላለሁኝ። እኔ በጣም በሚቀጥለው ሳምንት ውድ ተመልካቾቻችን እኔን ይቅር ብላችሁ እየጣፈጠን የቆየን ግን በጣም ስለሚጣፍጡ ደጋግመናቸው እነዚሁኑ ይዘናቸው ወደ ህይወት የማስገባት እና የመለወጥ የመቀየር ነጥብ ማለት ነው። በቃ አይ አንደርስታንድ ዩ አይ ፊል ዩ አም ኮንሰርንድ። እነዚህን 3 ነጥቦች እያመሰገንህ ለሰጠህንም ነገር አጅር አገኝበት እንዳገኝበት በጣም ውድ ተመልካቾቻችንም እነዚሁኑ ነጥቦች ከቻል በቃ እረዳሃለሁ፣ እውቀቱ አስተሳሰቡ ካለን እረዳሃለሁ፣ ካልሆነም ግን ዴይ ቱ ዴይ ላይፍ ላይ ምን ተሰምቶት ይሆን አትሊስት በሚል ፊል ዩ ከዛ አም ኮንሰርንድ። በቃ እነዚህን እየተወያያችሁባቸው ከዛ ጥያቄም ሀሳብም አስተያየትም ካለን እንዲቀጥልም ወይም ደግሞ ሌሎች ጥያቄዎችም ካሉ በደንብ ኮሜንት እናድርግ። የሚሰሙንን ስሜቶች ሁሉ እናንሳ። ከዚሁ ተነስተን ምንቀጥል ይሆናል። ለእኔ ግን የዛሬዎቹ መልእክቶች በጣም ጎልደን ናቸው። አይ አንደርስታንድ ዩ አይ ፊል ዩ አይ አም ኮንሰርንድ። ይህንን ወስደናል። እጅግ በጣም አድርገን እናመሰግናለን ዶክተር። በጣም ጎልደን ቀን ነበረ። በሚቀጥለው ሳምንት ወይ በእናንተ ግፊት ይሄን ኑሮ ስንገፈዋለን። የምትፈልጓቸውን ጥያቄዎች እና ሀሳቦች አንሱ። ካልሆነም ግን በአዲስ ርዕስ የምንገናኝ ይሆናል። እስከዚያው ሰላም።